ወዳችኋለሁ። ላይክ አድርገህ ጀምር። እንትንሽን በምንድን ነው የምትታጠቢው አልሽ እንዴ? ምንሽን እንትንሽን በምንድን ነው የምትታጠቢው አልሽ እንዴ? በውሃ እንኳን ኪዳነ ምሕረትን እየዋሻ አይደለም። አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ማዲንጎ አፈወርቅ ቴክስት ነፍሱን ይማረው አርቲስት ማዲንጎ አፈወርቅ ለኔ ጻፈ። ላይክ ኢማጂን ላይክ አንተ ምንም ነበርኩ ይዛኔና ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል ማለት ነው። በጣም ነው በባዶ የሚመቸኝ። እናቴ ራሱ ሳይቀር በባዶ ነው የሚመቻት። ማታ ፊንገር በጣም ነው ፊንገር የምትወደው። ምንድነው ማቂ ችግር? ፊንገር የሚጠላ ሴት አለ እንዴ? ሁሉም ሴት እንደው በተለይ ማታ ያለው ፊሊንግ ለሁሉም ሴት መክራለሁ። ነውራም በአለጌ ጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ ላይክ አርጉኝ ፈልጌው ነው። ማዲንጎ አፈወርቅ ቴክስት ነፍሱን ይማረው አርቲስት ማዲንጎ አፈወርቅ ለኔ ጻፈ። ላይክ ኢማጂን ላይክ አንተ ምንም ነበርኩ ይዛኔና ማዲንጎ አፈወርቅ በጣም ትልቅ ቦታ ነው የምትደርሺው ቃሌን እንዳትረሺ ነው ምናለኝ። ያዳን ልጅ መሆንሽን ያውቅ ነበር? አያውቅም። ደግሞ በጣም ጸዴው ነገር ይሄ ነው። ይሄ ጉዳይ ትክክል መሆኑን እኔ ዛሬ አረጋግጫለሁ። እነ ጆን ዳንኤል እንግዲህ በትላንትናው ዕለት በድጋሚ ፍርድ ቤት ቀርበው ለሶስተኛ ጊዜ የዋስ መብታቸው ተከልክሏል። ታዲያ በዚህ ፍርድ ሂደት ላይ ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል ማለት ነውና እሷም ያወቀችው እዛው እስር ቤት ከገባች በኋላ ነው እርጉዝ መሆኗን ያወቀችው። ያ ማለት ከመታሰሯ በፊት ከጆን ዳንኤል ጋር የተለያዩ አይነት ግንኙነት ነበራት። በዛ ሰዓት ታዲያ ያው እንደ በረኛ ቀብ አድርጎ ነበር ማለት ነው ማህፀኗ። እሷም ውስጥ ከገባች በኋላ አላወቀችም። ውጭ ላይ ብትሆን በድብቅም ይሁን በፍቃድም ያልተፈለገ እርግዝና በኪኒን ወይም ደግሞ በማስወረድም ልታጠፋው ትችል ነበር። ነገር ግን እስር ቤት ውስጥ ግን እንዲህ አይነት ነገር ስለማይፈቀድ ወራቶች እየገፉ ሄዶ አሁን ሰዓት ላይ ልትወልድ እንደሆነ ተሰምቷል። ለማንኛውም ኢትዮፒካ ሊንክም ይሄንን ነገር አረጋግጦታል። ዜናውን በተወሰነ መንገድ ላሰማችሁ። ይሁን እንጂ ባለፈው የካቲት በነበረው ቀጠሮ ፍርድ ቤቱ ተከሳሾች ከቀረበባቸው ክስ ሁለትን በመተው እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበረልኝ የሚል ጥያቄ አቅርበዋል። ፍርድ ቤቱ በቀረበው የዋስትና ጥያቄ ላይ አቃቢ ሕግ መጋቢት 2 ቀን ምላሹን እንዲሰጥ፣ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት ቀጠሮ ይዟል። እንግዲህ እንደሰማችሁት ነው። አንዳንድ ጊዜ እንደ ቀልድም ይሁን በተለያየ መንገድ የትንሽ ደቂቃ ስተት የብዙ አመታት ልፋታችን በጣም ነው በባዶ የሚመቸኝ። ጁሊ ግን ምንድነው በባዶ በጣም ነው የሚመችሽ አይደል? እንዲያው እኔ በጣም ነው በባዶ የሚመቸኝ። ሲጀመር ሁሉም ሴቶች ራሱ በባዶ አይደል እንዴ? እናቴ ራሱ ሳይቀር በባዶ ነው የሚመቻት። ኧረ እባክሽ እውነት አሪፍ ነው በባዶ። አዎ ፊንገር የሚጠላ ሴት አለ? ማኪ በጣም አሪፍ ልጅ ናት፣ ግን አንድ ችግር አለባት። በቃ ማታ ፊንገር በጣም ነው ፊንገር የምትወደው። ምንድነው ማኪ ችግር? ፊንገር የሚጠላ ሴት አለ እንዴ? ሁሉም ሴት እንደው በተለይ ማታ ያለው ፊሊንግ ለሁሉም ሴት መክራለሁ። ይሄ ያለው ፊንገርሽን እንዴ ይኸውላችሁ ይሄኛው ቪዲዮ እንዲያዩት የምፈልገው የነዚህ ሁለት ህፃናት ቤተሰቦች ናቸው። እነዚህ ልጆች ፊንገር ብስኩት ማታ ይመቸኛል ማንም አይልም ተብሎ ማያውቅም። ፊንገር ብስኩት ወዳለው ፊንገር ብስኩት ይጣፍጣል ነው የሚባለው። በባዶ ይመቸኛል የሚባል ቡና የለም። ቡና በባዶ ነው የምጠጣው። በባዶ ይመቸኛል ሌላ መልእክት ነው። አዛ ተበስራት ወጪም ነው አራሳለው በአለጌ ነውራም በአለጌ አታ በአለጌ ህዝቢ ነውራ ብላሽ አንድ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ
ይሄ አንዳንዴ እኔ እኮ አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው። ብቸገር ምን ልሆን እንደምችል ይማር። ሁሉም ሰው እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለውም። ሜካፕ ግን አልተቀባም። እኛም እናሰክራለን፣ በጣም እናሰክራለን። እሺ በርገዲ ነካት። እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልስ አይደለም በግድ ላጉኝ በማርያም በሱ በኩል ልታልፊ አይታርገው እገባለሁ። ከዛ አዳነ ወይኔ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ ነው አሁንም ድረስ አለ። የሊስትሮ ካገዛ ቤቱ አዳነ ፍሬ አለ እቤት አዳነ ይሙት ያው እግዚአብሔር በዛ ምክንያት ነው የሊስትሮ ካገዛው ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ በጣም ያስወለወልኩ ሳስቸገረ ፍሬ አታውቅም ዱና አላወቅ አታውቂማ ይሄን ጉድ አውቀሻል እንጂ ቤት ቁጭ ብላችሁ ክፈቱት። ይምፓ ወቸው ጉድ ኤክስክሉሲቭ ይላል። ወቸው ጉድ ምን ኤክስክሉሲቭ። ከዛ በኋላ ግን ነገርሽው ለልጁ? አረ በመድኃኒዓለም በቃ ባያይን እኮ ነው ክራሽ ነው። ዊንዶ ሾፒንግ ብቻ ነው በቃ ማልቀስ አይሻል። አይ ደክሞሽ ነው። ነይ ቀና በይ። ሙዚቃውን ቀንሹና ኧረ ምላጭና ጫንት ክር ለማንኛውም አይዞሽ ኧረ ተይቀንሽ እስቲ ቤዝዬ እስቲ ልክ እንትኑን ስሜቱን እስቲ አይዞሽ ወገቤን ኧረ ተበላሽ ገንፎውን እንኳን እንብላ። ክፈቹ ቤቴ ሙቀት ይሆናል። ክፈቱላት። አይ ሙቀት ነው ረቦሻል አይዞሽ እንዴ ቤዚ ዋስጨት አገለባበጧን ትቀይር እንዲንቀሳቀስላት አሁን ስቶች እስቲ ወስደሽ ነገር በደምጭ አንቺ ደግሞ ቤዛ አትያዢ ቆይ አትንኪው ከመጣማ እዚሁ መኪና ውሃ ስጫትና አቅጣጫ ትቀይር። አይ ስጥ ኧረ ውሃ ነጭ መቅዲ ፍራንክ ተደረግሽ በይ ብለሻት ነው በይ ብለሻት እና ልጆቼ አሁን የምነግራችሁን ነገር አዳምጡኝ። እኔ በጣም ዛሬ ነገ ብዬ እስካሁን ድረስ በቴክስትም በቴሌግራም በሁሉም አውርቼዋለሁ። እስጢፎን ግን እስካሁን ድረስ ያደረገው ነገር የለም እና የመጀመሪያ እሱ ከዚህ ከፀሐይ ላይ በመኪና ተግቤ ከጓደኞቹ ጋር መጥቶ ወስዶኝ ብዙ ድል ፈጥርሎታል። ማዘርዬ አይዞ ችግር የለም ብሎኝ ልብስ ሁሉ ላመት ባል እኔ ሰርፕራይዝ አደረገውታለሁ። የሰራሁበትን እኮ ራሱ አውልቆ የወሰደልሽ ነው። ግን እሱም እናት አያት አለው። ነገ ለሱ ብዙ ነገር የሚጠብቀው ነገር ነው። እኔን እናቱን ያታልለኛል። እኔን እናቱን የስራ እድል ፈጥርሎታል። አይዞህ ማዘርዬ አይዞህ፣ ማስታወቂያ ትሰራለሁ። ደህና የጀመርኩትን መሀል ላይ ገብቶ ያብስራ የሚባል ደግሞ በሰው ቀረጣ ገብቶ እሱ ያንን ያልፈለግኩትን በግዳጅ እኔ ገንዘብ ባላገኘሁበት ብር ባልሰጠብኝ በራሱ አካውንት ለቆ ያን ያህል ስድብ ተሸከምኩኝ። እኔ በእነሱ ልጆች እንደዚህ ተዋርጄ ተቃልል ከስራ ሁሉ እንደዚህ ዜሮ ሁኜ ለእናንተ ፍርዱን ስጡኝ። በእነሱ የተነሳ ከፍ ዝቅ ተብዬ ተሰደብኩኝ። ትልቋ ሴትዮ እንደ ትንሹኛ ተሰደብኩኝ። አንድ ጥቅም ላላገኘው እነዚህ ልጆች በምንም ማላችሁ በምንም ሸር ኮፒ ሊንክ እያደረጋችሁ ፍርዴን ይስጡኝ። በስመ አብ። ደህና ዋልክ ወንድሜ? ሰላም ነው? እሺ ሰላም ነው አለሁልህ። ለመነቀስ ነበር። ይቻላል። ምን ነበር መነቀስ የፈለግሽው? ድዴን ነበረ መነቀስ የፈለግኩት። ይቻላል። በቃ በዛ በኩል ገባ በይና
ልብስሽን አውላልቀሽ ነይ። እስከዛ እንዴ ለምን አውልቃለሁ? ድዴን እኮ ነው የምነቀሰው። እኔ እኮ ልቤን መነቀስ አይፈለግ። በቃ ድድሽን ከሆነ በዚህ በኩል ገባ በይና ልብስሽን አውላልቀሽ ነይ። እንዴ ለምንድን ነው የማውልቀው? የኔ ናት ንቅሳት ትነቀሽ የመጀመሪያሽ ነው እንዴ? አዎ እኮ ይኸውልሽ አሰራሩ እንዴት መሰለሽ? ድድሽን በምትነቀሽበት ሰዓት ልብሽ ላይ እንዳይንጠባጠብ ያው ለዛ ሲባል ነው። እሱንማ እኮ ጓደኛዬ ስለነገረችኝ ተቀያሪ ልብስ ይዣለሁ። አንቺ ለመነቀስ ነው እንዴ መጣሽው? ታዲያ ሂጂ ውጪ፣ ሂጂ ውጪ። ይገርምሻል ከቢስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪዚት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል እና ያው ምን ጠፋ ወይና ስልኬን ወጋሁት። ወይኔ ስልኬን ተበላሁ። እንዴ ምንድነው? እዛ 5 አይፎን አድኝ የመጣሁት ምናምን አይደለም። ይሄ ፋይሉ ነው። ፋይሉ የሚገርም ነው። ብታይ በዚህ ጠብቅኝ። እሺ መጣሁ። ስለማያውቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቅኝ። እሺ ጉሮሮም ብዬ ነው የምቀበለው። እንዴ ምንድነህ አንተ? ምንድነህ ሰው ነህ ወይስ ምንድነህ? የኢትዮጵያ ሴቶች ታማኝ ሚስት በመባል ከአፍሪካ አንደኛ ሆነዋል። ታማኝ ሚስት ለማግኘት ከአፍሪካ ምርጥ ሀገራት ስም ዝርዝር ውስጥ ኢትዮጵያውያን ሴቶች በቀዳሚነት ወይም የመጀመሪያ ቦታውን ይዘዋል። መጀመሪያ 15ቱ ታማኝ ሚስት የሚገኙባቸው የአፍሪካ ሀገራት ስም ዝርዝር ውስጥ ኢትዮጵያ አንደኛ፣ ኬንያ ሁለተኛ፣ ሶስተኛ ደግሞ ታንዛኒያ ሆነዋል። እንግዲህ በዚህ ጽሁፍ ላይ የኢትዮጵያ ሴቶች ውበትን ከጥሩ ባህሪ ጋር በተጨማሪ ደግሞ ደግነትን ከመሽኮርመም ጋር አብረው የያዙ ናቸው ብሎ ነው የጻፈው። የኢትዮጵያ ሴቶች ኮርተንባቸዋል። ሀሳባችሁ ምንድነው? ኮሜንት ላይ ጻፉልኝ። መቼስ እዚህ ውድድር ላይ ተወዳደሩ እናቶቻችን ናቸው። ያሁኑማ የብሱ መከራችንን እያበላን ነው። እናንተን አላዩማ ከመጨረሻው ነው አንደኛ የምንወጣው። ወገን ወዴት እየሄድን ነው? እናንተ እኮ ካልገባችሁ ጡት ማለት ለሕፃን ልጅ ከምግብነት ያለፈ ሌላ ጥቅም የለውም። ለሴት ልጅ ደግሞ ማጌጫዋ መኩሪያ ነው። ዘና ለማለት የልብሷን ውሃ ልክ ማስተካከያ ነው። ሌላ ምንም የለውም ብል አሁን ወንድሞቻችን እንደው አናቴን ለሁለት እንደሚተረክኩ ታውቃለሁ። ምግባችንን ብለህ እኔ ስላለኝ ነገር ነው የማወራው። ከሌለኝ ነገር ውስጥ አላወራም። አላቀላችሁ እርግጠኛ ነኝ እናቶቻችን ናቸው የተወዳደሩት። ወይኔ በላቸው። በረከት የሚባለው ጓደኛችን የእንትን ሱስ አለበትና ታሙ ሐኪም ቤት ሄደ ማለት ነው። ከዛ ዶክተሯ የግብረ ስጋ ግንኙነት ታደርጋለህ እንዴት ትለዋለች። ካላስቸገርኩሽ አለች እና በጣም ነው እንዴ ምትወደዋል። ወለለለ ጅል በአለጌ ነውራም በአለጌ ጆሃና ነኝ ያለሽ ነው ሳንፎርድም እያለሽ አስሎሽ እንዴት ትቀሪያለሽ? ቱከታም ቅርሻታም ምን ትቀረሽብኛለህ? ላይ እየመጣ እዚህ የማንም ቅርሻታም ላይ መቀርሸት የለበትም። ዋ ግሜ ተግማማ ገቢ ማን በለጠ ካንቺና ከማለሽ? እሱ ዶክተር ነው እንግዲህ ፈረጃው። እውነት አለ እንነጋገር። ማን በለጠ አይደል? አይ ይበልጣሉ። ይታወቃል። ኢትዮጵያ ውስጥ እኮ ዶክተሮች አይከፈላቸውም። አንደርፔድ የሚሰራው 24 ሰዓት ሊቆም ይችላል። ሰርጅን ነው እሱ ሰርጀሪ ነው የሚሰራው። አንድ ሰርጀሪ ለመስራት 4-5 ሰዓት ሊፈጅበት ይችላል። ግን እኔ በ5 ደቂቃ ማስታወቂያ እሱ ወር የሚከፈለውን ላገኝ ይችላል በአንድ ጊዜ። አዎ ተቃራኒ ነው መሆን ያለበት። አዝኜ ነው ይሄ ደስ ብሎ የማወራ ነገር አይደለም። ለዛ ነው ማንሳት የፈለኩት። እኔ ብዙ ሰው ሲል ስለምሰማ እዚህ ባንቺና ሰው ብዬ ነው። ይሄ ጎረምሳሌ ቻውትሽን ሊወስድ ነው የሚል ያው ደግግም ነገር ሰሞኑን ሌላም እንትን ላይ ያየው ስለሆነ ምን ይመስልሻል? ምን ጥንካሬሽ ምን ያህል ድረስ ነው? እኔ እናንተ ያገናኘን ፍቅር ነው። እድሜ አይደለም አይደል? እድሜ አይደለም። አንተ ስለኔ ሀብት አይመለከት የልጆች ድርሻ ነው። ትክክል። ይሄ የኢትዮጵያ ሕዝብ ማወቅ ያለበት ነገር ቢኖር የኔ ያለኝም ንብረትም ሆነ አንድ ጣሳም አንድ ቆርቆሮም ተሆን የልጆች ቴዲን አይመለከተውም። እኔ ግን እሱ ሀብት ላይ ይመለከተኛል። ወደዳችሁም ጠላችሁ። እስቲ እንግዲህ እሱ ከዚህ በኋላ እያፈራን በደንብ የምናመጣውም ነገር ይሆናል ብዬ አስባለሁ። በዚህ ምን በቃ እንዴ በማኔጀርነት እኮ ደሞዝ አለኝ አይደል? አንዴ እኔስ ማገለግለው ምን መስጠት ነገር አለኝ አይደል? ፍቅር የመስረ ላይ የሚባል ነገር ተሳም ላድርግ እስቲ እንዴ ይሄው ማልቀስ አይሻል። እሺ በህዳሴው ግድብ ወይም አባይ ግድብ አካባቢ ተገኘች የተባለችውን ስለዚህ ወፍ እስኪ ትንሽ እናውራ። ወፍ እንደምትመለከቷት ከጀርባዋ ላይ የሆነ አይነት የኮምፒውተራይዝድ ዲቫይስ ተገጥሞላት ነበርና የስለላ ወፍ ተብላ ነበረ። ሮም ኮንስፓይሬሲ ቲዮሪስቶች እንኳን እንደዛ አይነት ነገር አግኝተው በፊትም ያው ወፎች ገቨርንመንት የሚሰራቸው ናቸው የፈጣሪ ስራ አይደሉም፣ ወፎች ለመሰለል ነው የተሰሩት ምናምን በርድስ አር ኖት ሪል የሚል አጀንዳ ነበራቸው። እቺ ወፍ ላይ ከጀርባዋ ላይ የተገጠመው ይህ ዲቫይስ እንደምትመለከቱት ፋውንድ ፕሊዝ ኮንታክት ብሎ ያስቀምጠዋል። ፋውንድ ማለት ይሄን እቺ ወፍ ካገኛችኋት ወር ይሄን ዲቫይስ ወድቆ ካገኛችሁት
በዚህ ኮንታክት አድርጉት ነበር የሚለው። እሱ ነገር ምንድነው በስዊድን ውስጥ የሚገኝ አንድ ሪሰርች ፋሲሊቲ ነው። የሪሰርች የሚያደርገው ምንድነው ወፎችን ነው። የወፎች ጥናት ጀስት በርድ ሪሰርች። ወፎች ትራቭል ምን ያህል ትራቭል ያደርጋሉ፣ የት ይንቀሳቀሳሉ፣ በምን አይነት ወቅት ከምን አይነት እንትን ጋር ይበራሉ የሚለው ነገር ትራክ የሚያደርግ ነው። በርድ ፕሮቴክሽን፣ በርድ ሪሰርች ኤንድ በርድ ኢንትረስት ፕሮቴክት ያደርጋል። በርድ እንትኖችን ወፎችን በርድ ወፎች ላይ ሪሰርች ያደርጋል። ከዚህ በተጨማሪ ደግሞ ኢንትረስታቸው ምንድነው የሚለውን ያጠናል። የተገኘችው ወፍ እዛ አካባቢ ላይ ታይታ አይታወቅም ተብሎ ነበር። ኦፍ ኮርስ እንደዚህ አካባቢ ላይ አትታይም ነበር በረሃ ነገር ላይ። ግን አሁን ውሃ አለ። ውሃ ታቆራል። የህዳሴው ግድብ ውሃ ስለታቆረ እነዚህ ወፎች ደግሞ ፕሪፈር የሚያደርጉት ውሃ ያለበትን ቦታ ነው። ሲገል ይባላሉ። የስ ቢዋይዲ ሲገል እንደምትባለው ሲገል የተሰየመችው ከዚህ ነው። በእንትን አካባቢ በባህር ዳርቻ አካባቢ የሚቀመጡ በጣም ድምጻቸው የሚረብሽ አሳ የሚበሉ ወፎች ናቸው። እቺ ወፍ ይሄ ኢንተሮጌሽን ካልተደረገባት ወይም ደግሞ ማፋጠጥ የመስቀለኛ ጥያቄ ጠይቀውባት አዎ እየሰለልኩ ነው ብላ ካላመነች በስተቀር ያው እንግዲህ ላይ ያየነው ነገር ትራክ የምትደረግበት ነው። No, God, please, no, no. ከሴት ዘፋኝ የምወደው ቬሮኒካ ምን የሚለው ዘፈኗ መሰለህ ዳሌዋ